ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን 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 ቸሩ አምላካችን እልል ይላክልን። እስቲ አጨብጭቡ በደንብ ከፍ ኢትዮጵያ ተስፋ ነሽ አይደለሽም ብዙ በቁጥር አንዲት ነሽ ስንጉርጉርነቱን ዘመን አይቀይርም ኢትዮጵያዊ መልኩን ሊለውጥ አይችልም።
የተከተለውን ዮሐንስን መስለን ባጸደ ቤተ ክርስቲያን ተሰባስበናል። እንኳን ደስ አላችሁ። ወታሰበ ሕማሙ ለመለኮት መታመሙም ደግሞ በመለኮቱ ሳይሆን መለኮት ስጋን ተዋህዶ በተገለጠ ሕማሙ ለስጋው አይቆጠርለትም። ነገር ግን በለበሰው ስጋ እንኳን የተሰቀለበት ዓላማ እኔና እናንተን ሊያድን ቢሆንም በሁለት ነገር ግን ክርስቶስን የሚከሱት በፖለቲካና በሃይማኖት ነው። በዚህ ዓለምን የሚያበላሻት እሱ ነው። ሃይማኖት ወያ ኤሪሶም ስለ እግዚአብሔር ወይሪ ሲልሶ እግዚአብሔር ቻለ የተናገረው እንዴት ነው? ይክሱ እውነት ነው። አንተ እግዚአብሔር ልጅ ነህን ይላል። አዎ በዚህ ላይ አይደራደርም። አምላክ በአምላክነቱ ጎልማሳ በሚስቱ መንግስት በመንግስቱ ሲገቡባቸው እንደማይወዱ ሁሉ አምላካችን በአዞረው ሐሳቡን በቀይረው አንተን መግደል እንዲችሉ አድርጌ ህሊና መቀየር አምላክ ነኝ። የፈጠሩትን ሰው እንደፈለገ ያዝዘዋለሁ። የመጣው ግን በፈቃዴ ለበጎ ዓላማ ባጭር ቁመት በጠባብ ደረት ተወስኜ ብታየኝ አምላክነት የረሳኸኝን ይህ ያንተ ስልጣን አይደለም ያለው የሚል መልእክት ያለው ከላይ ካልተሰጠ በስተቀር በእኔ ላይ ማድረግ አትችልም ብሎ መድኃኒዓለም ኢየሱስ ክርስቶስ ጲላጦስ በዚህ ንግግሩ ነው የደነገጠ። በዚህ ሰዓት በሶስት ሰዓት አደባባይ ላይ ልክ እናንተ ክርስቶስን ለማየት ቀራንዮን ለመመልከት ቤተክርስቲያን አምሳለ ቀራንዮ የሆነች ቤተክርስቲያንን ተማጽነን በረከት ለማግኘት እንደተሰባሰብነው Zaire,
መንግስተ ሰማያት አያገኝም። ስለዚህ ቅዱስ ሥጋውና ክቡር ደሙ ደግሞ ከእምነት ቀጥሎ የሚመጣ ነው። አማኞች ነን። እምነታችን ንጹህ እምነት አለን። ከወላጆቻችን የወረስነው እምነት ነው። ስለዚህ ወይም የተፈጸመ ሁሉ አለ ሁሉም ነገር የተፈጸመባት መድኃኔዓለም ክርስቶስ እንግዲህ ሥጋው መለኮትን ተዋህዶ እንግዲህ በዕፀ መስቀል ላይ የዋለው ለምን ከዛ በኋላ ጊዜው ሲደርስ ደግሞ እንደነሱ ሕግ ደግሞ ሰው የሚሰቀለው ቀዳሚት ነው። ግን ለቀዳሚት ሰንበት ደግሞ አያድርም። ዓርብ ተሰቅሎ ለቀዳሚት አያድርም። ለምን? ዓርብ ቀዳሚትን እንዳትረክስባቸው ቶሎ ብለው ነው ሰቅሎ ውለው ማታ የሚቀብሩት። አሁንም እንደዚያ ነው እነሱ። ስለዚህ መድኃኔዓለም ክርስቶስ መጋቢት 27 ተሸክሞ እየተራበ እየተጠማ ፈተና እየተቀበለ ቆይቶ በዚህ ዕለት ግን ለኛ ለክርስቲያኖች ብሎ ፍጹም ድኅነቱን ሰጠን፣ አዳንን፣ ከውድቀታችን አስነሳን። 5500 ዘመን እኮ ተስፋ የጠፋበት ንስሐ ያልነበረበት ቀቢጸ ተስፋ የበዛበት ነበር። ስለዚህ ነበረ ፈኖ ወዲከ ማርያም እያመሰገን አሁን ብፁዕ ወቅዱስ አባታችን ትምህርታቸውንና ቃለ ምዕዳናቸውን ይሰጡናል። ሁላችሁን አዳምጡ። እግዚአብሔር ይስጥልኝ።